እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን። በጣም በትህትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት። ዘኍልቍ ምዕራፍ 11 ከ4 እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ድብልቁ ሕዝብ ሌላ ምግብ ጎመጀ፣ እስራኤላውያንም እንዲህ እያሉ ያጉረመርሙ ጀመር። ምነው የምንበላው ሥጋ ባገኘን ኖሮ በግብፅ ያለምንም ዋጋ የበላነው ዓሣ እንዲሁም ዱባው በጢሁ ኩራቱ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ጠፍቷል። ከዚህ መና በስተቀር የምናየው የለም። የዘኍልቍ ምዕራፍ 11 ላይ ያለ የእግዚአብሔር ቃል ክፍል ነው። አብረን አስቀድመን ያነበብነው የዘኍልቍ መጽሐፍ ምዕራፍ 11 ከቁጥር 4 እስከ 6 ድረስ ነው። ምናልባት እናንተ በኋላ ቤት ስትገቡ እስከ መጨረሻ 35 ቁጥር አካባቢ ያለ ይመስለኛል። እናንተ በኋላ ስትገቡ ሙሉን አንብቡ። ታሪኩ የተያያዘ ስለሆነ ሙሉን እናንተ ማንበብ ትችላላችሁ። ይሄ የዘኍልቍ መጽሐፍ በተለያየ አጋጣሚ እሁዱ ደጋግመን እናንሳው ባላስታውስም ግን ሰኞም በተለያየ አጋጣሚዎች ግን ማነሳው መጽሐፍ ነው። የዘኍልቍ መጽሐፍ እስራኤል ከሄደችው የ40 ዓመት ጉዞ 38 ዓመት ተኩሉን የሚሸፍነው ይሄ የዘኍልቍ መጽሐፍ ነው። ምናልባት ካሉት ከዚህ ውጪ ካሉት 4 መጽሐፎች በሳይዙ አጠር ያለው እሱ ነው። ግን ደግሞ ረጅሙን ጊዜ የምድረ በዳውን ረጅሙን ጊዜ የሚያጠቃልለው ወይንም የሚያካልለው ይሄ መጽሐፍ ነው። በጣም ብዙ ጊዜ ደጋግመን የምናነሳቸው በእስራኤል በምድረ በዳ ጉዞ ላይ ያሉ ታሪኮች በጣም ብዙ ጊዜ ደጋግመን የምናነሳቸው ታሪኮች ያሉት ባይዘዌ የዘኍልቍ መጽሐፍ ላይ ነው። ዛሬ ያነበብነውን ይህንን ታሪክ ወይንም ሐሳብ ጨምሮ ማለት ነው። እና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይለን። የወጣው እስራኤላዊ ብቻ አልነበረም፣ ግብፃውያንን ጨምሮ ከእስራኤል ውጭ ደግሞ በግብፃውያን ባሪያ ተደርገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነፃ ወጥታ ቀይ ባህርን ስትሻገር አብሮ የተሻገረ ሌላ ሕዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ሕዝብ አለ፣ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ ኦባብ ምናምን የሚባሉ ሰዎች አሉ። እንደውም ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ የያዕቆብ አምላክ ነው እግዚአብሔር ፕሮሚስ ያደረገው ለእስራኤል ነው። እግዚአብሔር የተናገረው ለእስራኤል ነው። እግዚአብሔር ነፃ አወጣለሁ እታደጋለሁ ሕዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና ሲናገር ምንድነው የሚለው? ቁጥር 4 ላይ ድብልቁ ሕዝብ የሚል ቃል አለ። አንብቤ ያለው እንደሱ አይነት ክፍል ድብልቁ ሕዝብ ምን አማረው ነው የሚለው። ንጹህ እስራኤላውያን አይደሉም የጀመሩት ሐሳቡን። ንጹህ እስራኤላውያን አይደሉም። ንጹህ እስራኤላውያን የቃል ኪዳኑ ሕዝብ ሳይሆን አብሮ ሚክስ አድርጎ ተቀላቅሎ የወጣ ሕዝብ አለ መሃል ላይ እና ያ ድብልቅ ሕዝብ መና እግዚአብሔር ለሕዝቡ ሲሰጥ አብሮ እየወጣ እየሰበሰበ አብሮ መና ይበላልና ሰለቸው እና ድብልቁ ሕዝብ ከእስራኤል ውጪ የሆነው ሶሳይቲ ማለት ነው። ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተሮል መና ብለው የጠሩት ታውቃላችሁ፣ እግዚአብሔር አይደለም መና ያሉት እስራኤላውያን ናቸው። በጠዋት ሲወጡ ተከምሮ ሲያዩት ይሄ ምንድን ነው አሉ። መና ማለት ምንድን ነው እንደ ማለት ነው አይደል ትርጉሙ። እና ምግቡ ስሙ ምንድን ነው ሲሏቸው ምንድን ነው ምንድን ነው እንብላ። አሁን እኮ እኛ የምግብ ሜኑ ስለሚመስለን ነው መናውን ከሜኑ መሃል ያለ መስሎ ነው አይደል። ምንድን ነው ማለት ነው። እግዚአብሔር ሲጠራው
የሰማይ መብል ወይንም የሰማይ እንጀራ ነው ያለው እግዚአብሔር። ክብር ለእግዚአብሔር ይሁን። መዝሙር ደግሞ እዛ ሄዶ 78 አካባቢ ላይ ደግሞ የመላእክት መብል ይለዋል። ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ የመላእክትን እንጀራ በሉ ይላል። ሕዝቡ ደግሞ ተሰብስቦ ምንድን ነው አሉ። አባቶቻችን ደግሞ የመላእክ መብል ነው እግዚአብሔር ያቀረበው፣ ሊመግባችሁ እግዚአብሔር ያቀረበው። እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ፣ ስትመጣ፣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ሕዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ እና በሕዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘው ይሄ ወታደር ቋንቋ ነው። 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን? አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉ ድብልቆቹ ናቸው። ከዛ በሕዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ሕዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ? ወደ ግብፅ ሄዱ። ታውቃለህ? በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየህ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። በጣም በትትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት። አያቸውን ድብልቁ ሕዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀመሩ። በእውነት እንደው ምንም ይርሱ እንደው ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮኸ። እዚህ ይላችኋል። እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት
አስቀድሞ ወደ እኔ የመጣ ጩኸት አለ። ሕዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲሳፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ አለ እግዚአብሔር። ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተሮል ሽንኩርት ዱባ በጢሁ ምናምን የሚሉት ባይዘው ግብፅ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ ነው። በነፃ ደስ አይል። 2 ቀን ነው ኤክስፔሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው። ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸውም። ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድን ነው የምትፈትነኝ አለ። ለምንድን ነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድን ነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለ። ሙሴ እንደዚህ አለ፣ በፊት ሞገስ ካገኘው ዛሬ ግደለኝ እባክህ። እዚሁ ምዕራፍ ላይ አልፈልግም፣ በቃኝ። ባንተና በሕዝብ መሃል መቆም አልፈልግም እና ሞገስ ካገኘው ዘጸአት 33 እዚህ ይላችኋል። በፊት ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወከኝ እግዚአብሔር እንዲያለው በስሜ ጠርቻለሁ፣ ሞገስ አግኝታል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድን ያለው ሙሴ? ቀጥሎ ምንድን ያለው? በጣም የምታውቁት ክፍል እኔ ይሄንን ሕዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተው አይደለው ያወጣው ይሄን ሕዝብ አለው። አዎ አንተው ነህ ተሸክመ የምትወስደው። አዎ ለምንድን ነው የምትሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸው አለው። ዋው! እግዚአብሔርም ተቆጣ ይላል። ቀጥሎ አዘነ እግዚአብሔር። እንደዚህ አይነት ነገር ግን እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ፣ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ